አስገቡኝ አብረን እንጫወት። አረ አንቺ ወንድ ነሽ? አረ ተው አስገቡኝ። እምብየውን ያሉት ደግሞ ምን ሆነሽ ነው? እቤት ተቆጥተሽ ነው? እነዚህ ነዳሪካ ማቆጥተሽ ነው? ታያቸው በቃ እሺ፣ እንሰራላችኋለን። እንደውም ነይ እናስተንግዳቸው። እሺ እኔ ደምሽን ያፈሰስኩት አንቺ ግን ህይወቴን ደስታዬን ንቀማሽ። ልክ አንቺ እንደምታጠቢው ታጥቦ የማይመለስ ልጅነቴን ነው የወሰድሽው። ጠብቂ። ከዚህ ትምህርት ቤት አብደሽ እስካልወጣሽ ወይ ከዳሪ ጋር ካልተለያየሽ ይሄን ትምህርት ቤት ሲኦል ነው ማድረግብሽ። ፈተናሽን ነው ማበዛው። ዳግም ወደ ማትወጪ ህይወት ውስጥ ነው የምከትሽ። ያኔ አሁን አሉኝ ብለሽ የምታስባቸው ነገሮች በሙሉ እንዳይሽ አርቄ ነው አርቄ የምጥልሽ። ለሷ ሲውል የሆነው ላንቺ ገነት የሚያልመስልሽ? አዎ በደንብ። እሷ ስታዝን ስታለቅስ እኔ መሳቅ ጀምራለሁ። አይመስለኝም። የማን እህት እንደሆነች የረሳሽ ይመስለኛል። እሱ እህቱ አንድ ነገር ሆና ቢያት ለዛውም አንቺ ምክንያት ይሄ ማስተባቅቶሽ ነው። እኔም እኮ ይለነኝ እሱ አንድ እርምጃ ሲራመድ እኔ 3 እራመዳለሁ። ዛሬ ደም ላይ ነው የጣልኳት፣ ነገ እሳት ውስጥ ነው ማደርጋት። አሁን ስለተናደድሽ ነው እንደዚህ የምታወሪው። እሱ እህቱ አንድ ነገር ሆና ቢያት ይሄ ትምህርት ቤት ነው የሚያጋየው። አንቺ ደግሞ ለሱ ምንም ነሽ።
ቢቀርብሽ ይሻላል። ሰሚኛለሽ? አሁን ላይ እኔ ምንም እፈራለት ነገር የለም። እኔ ያጣሁት ትልቁን ነገሬ ነው አይደለም ብሩክ። ማንም ቢመጣ እሷን ከማስለቀስና ከማሰቃየት ወደ ኋላ አልልም። እንዴት ናችሁ ተማሪዎች? ደህና ናችሁ? ደግሞ ሳልነግርሽ ረስቼው ደግሞ ምን ተፈጠረ? እታች ማለት ነው ዲቦራና ሄለን ተደባደቡ። ምንድን ነው ያስጮህሽ? እሺ ከዛስ ንገሪኝ። እሺ ከዛማ ሄለን ዲቦራን ይዛ አነሳሰረቻት። ወይኔ እንዴት እኮ እንዳረገቻት አሳዘነች። ቆይ ደረቅ ዘተደ ነው። እሱማ ቆይቶ ነበር እባክሽ የመጣው። ወይኔ እና ሄለንን ዝም አላት? መቼስ አይደበድባትም አይደል? እሷስ ብትሆን ጓደኛው አይደለች እንዴ? እኔ ግን እዚህ ነገር በጣም እያሳሰበኝ ነው። ወይኔ በምን ተጣልቶ ይሆን ግን? እዛ ጋር ምንድን ነው የምትለፈልፉት? ዝም ብሎ ማለት አይሰማም እንዴ? ይቅርታ ትቻል። ምንድን ነው ሁልጊዜ ይቅርታ የማይለወጥ ይቅርታ? ካሁን በኋላ ግን ከክላስሽ ማስወጣሽ ስነ ስርዓት ይኖርሽ። በዚሁ አጋጣሚ እስኪ አንድ ጥያቄ ልጠይቃችሁ። ስለ ይቅርታና ምህረት ልዩነታቸውን የሚነግረኝ ተማሪ አለ? እሺ ቀጥል። ይቅርታ ማለት ምህረት ማለት ነው። ምህረት ማለት ደግሞ ይቅርታ ማለት ነው። ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። አቦ ለኔ ልዩነታቸው አይታየኝም። እና ምንድነው የሚያችሁሽ? እሺ ሌላ ተማሪ። እሺ ቀጥል። እድሉ ስለሰጣችሁ በጣም አድርጌ አመሰግናለሁ። ሁለቱም ደስ ይላሉ። ይቅርታ ማለት ደስ ይላል። እኔ ደግሞ በህይወት ዘመኔ ስኖር የሰው ልጅ በጣም ማናፍቅረው ደግሞ የሰው ልጅ በህይወት ዘመኑ ስኖር ደስተኛ ሆኖ ነው መኖር ያለበት። ደግሞ ባጠፋ እንኳን ምህረት ማድረግ አለብን። ፍቅርና ሰላም አብሮነት አላቸው። ሁለቱም ደስ ይላቸዋል። አመሰግናለሁ። ሌላ ተማሪ ሲዳን ጥያቄ መልስ። እንደኔ አስተሳሰብ ሁለቱም ስህተት ስንሰራ በምንጠይቃቸው ጥያቄ ሲሆን ግን እንደምንጠይቃቸው ጥያቄ ይለያያሉ። ስህተት ስንሰራ የሰው ልጅ የምንጠይቀው ጥያቄ ይቅርታ ነው። ስህተት ስንሰራ ደግሞ ፈጣሪን ምህረት የምንጠይቀው ነው። አሪፍ። እንደውም የኔ ሀሳብ አሳይመንት አድርጉልኝ ያላችሁ ማንም ሰው ሳይሰራ ማምጣት አይቻልም። ደግሞ ሁልጊዜ እንደምላችሁ በወረቀት ጽፋችሁ እንድታመጡ ነው። ለእናንተ በወረቀት ስትጽፉት አሪፍ ይገባችኋል። እሺ አሁን ወደ ትምህርታችን እንመለስ። ዛሬ የምንጀምረው አዲስ ምዕራፍ ነው። እዛ ጋር ጽፉ ነው። ደብተር ራሱ መቻላችሁ ምንድነው ችግራችሁ? ግን እዛ ያላችሁ ልጅ ምንም ችግር የለም። የዓመቱ መጨረሻ ላይ ደብተር ማርክ ላይ እንገናኛለን።
እጅ ውስጥ ያለችው ሕፃን ልጅ ግን መቼ ነው የምታድገው? እንዴ እኔ ዳሪ ከመባል ልጅ ግን በቃ በገዛ እጄን ሕፃን እየቀሰቀስኩ አልክ። እንደውም እንዳታናገረኝ ተጠልቼ ካለሁ አልፈልግም። ዞበል ቢያው አልፈልግም። እናስ በእኔ ልጨክኝ ነው? ካሞላ ግን እንደዚህ ተራ ታውቃለህ፣ ከአንተ ጋር እራሱ በጣም ነው ሰላም የሚሰማኝ። የሰላሜ ቦታ ነህ። በጣም ነው የማፈቅርህ የኔ እናት። ያኔ ገና ስንገናኝ ለኔ ያለሽን ቦታ እንደዚህ ነበር ቃል በቃል የምትነግሪኝ። ጎዶሎ ህይወቴን መተሽ ምን ልታርገሽ እንደዛ ልጅ ፍንድቅድቅ ያደረግኝ። ሁሌ ፍልቅልቅ በልልኝ የኔ ትንሽዬ። አንቺ ፊት ሰጥሽ አትቻይም። አባወራሽ መሆን አትርሺ ስትይ ብቃቴ ግን አይክ እንደምንም ብዬ የምፈልገውን ኮስታራውን አባወራኝ አመጣሁት። እሺ እንዴ ነካሽ በእናትሽ አባቴ ምን እንደዚህ ማን ስራሽ አባዬ ይቅርታ። እሺ በቃ አባቴ ይቅርታ። እሺ ቀልድኩ ነበር እኮ አባዬ ይቅርታ። አባቴ ቀልድ ነው እንዴ? አንድ ለአንድ እኮ ነው። እሰይ እሺ ታይኛለህ፣ ግን እሰራለሁ። ጀምር እሰራለሁ። ታዲያ በጣም አፈቅርሻለሁ። እኔም በጣም አፈቅርሻለሁ። አባቴ የረሳሁት ነገር አለ። እሺ ምንድን ነው? አባቴ የሆነ የረሳሁት ነገር አለ። እሺ ምንድን ነው የሚያስብህ? ኧረ ምንም አይደለም። እሺ ተነስ። እዛ ጋር ሱሪህን አውልቀው። አራሺ ወሬ አልፈልግም። ሱሪህን አውልቀው። የምሪን እኮ ነው። ወሬ አልፈልግም። ሱሪህን አውልቀው። አውልቀው። አውልቅ ተባልክ እኮ ነው። ከውስጥ አለበስክም። በጋን ነው እንደዘጉኝ እንጂ ዝቅ አድርገው። ዝቅ አድርገው። ዝቅ አድርገው። በደንብ ዝቅ አድርገው። ጀማው ቡራ ከቻው ልበሱ። ዳግመኛ እንደዚህ አይነት ቀልድና አመነኝ፣ አንገተን ይበጥሷል። ሰምተሃል? አንገተን ይበጥሳል። እንደምን እንትን ቡራ አለሽ። አሁን እንደዚህ አትግረምብኝ። መናገር ፍለቆን ተናገር። ኦፍ ቡራ ማታ ፑል ስጫወት ብራንሱ የስልኬን ጭማዳ ሲይዟል። በቀን ቁማርቶ ስለም ቢያልከኛ መደበሪያ ነው ብዬ እኮ ነው። በምን ልደበር ነው? ደስ ስትል ስልከና ሲይዘህ ነው የምትደበር? ድፍረቱ እኮ አይገርምም? ድፍረቱ አስቀናኛውንስ እንትን ያለ አላ ቡራ 1000 ብር ነው። አላሁ አክበር 1000 ብር 1000 ብር ለቁማር 1000 ብር። ኧረ በእናታችሁ እናንተ ደግሞ ዝም በል። ዝም በል ራስህ። እዚህስ ከፋ። በቃ ይከፈልላል። አሁን ጀዋለ ለስኩ ይመጭሽ ቡራ። ኧረ ቡራ እንደዚህ አታስለምድም። ምን ሆነ ነው በጠየቀ ሰዓት ሁሉ የምትሰጠው? ገበያ እኔ እኮ ግራ ግብት የሚለኝ በዚህ እድሜው ወልዶ ለልጁ ዳይፐር በመግዣ እድሜው ቁማር ምናምን ይላል። አታፍርም? ጭራሽ 1000 ብር። እዚህስ ከፋ ከፋ። እዚህስ አንተ ዝም በል። ይኸው ካንተ ጋር በኋላ ነው የምናወራው። አንተ ዝም ብለህ ቁምር። እኔ እንዳንተ ቁማር አላውቅ ምን አላውቅ። ውሎ አዳሪ እንዳለ ከጥበብ ጋር ነውስ። እንደውም አንድ ሙዚቃ ልበላችሁ። አታ ምንድን ነው? ዝም በል።
አላል ዛሬ አንተ ብታስቆመኝ ውስጥ ያለችው ጥበብ አንድ ቀን ፈንድታ ትወጣለች። ያኔ ግን ማንም አያስቆመኝም። አንተ ዝም ብለህ ቁማተኛ ገና ህይወትን ታጣለህ በቁማር። ጀዝባ ምን ይመስላል? ወይኔ ሱራ እያበደ እንዴ! አንቺ ደግሞ ምንድነው እናቴ የምትበሳል ልጅ ያየሰው መስመዝ ይፈርጭ ሰውዬ ያመሃል ደግጫን እያወራህ እኮ ነው። ቆይ ምን ሆነክ ነው? ምንም አልሆንኩም ይላል። ቆይ ከነካለበት ደባብራችሁ ነው አልተደባ አንቺ በቃ ፍቺኝ እንዴ! ምን ነው በቃ ፍቺኝ ምን ልታስጨንቂ እንዴ? ምን ነው ደግሞ እንደዚህ መስቶት ፊት ቆመሽ የምትጋጋጭው? ያጋጊጥ እስቲ ቆይ እኔ እናንተ አንድ ቀን እንኳን በፍቅር መዋል አንችልም? አረዳሽ እኔ ማለት ነው ምር ሳልሰድብሽና እንዲህ ስትናደጂ ካላየሁሽና ቀኑ ራሱ ደስ ይላል። አሁን ስንቶና ማለት ነው ና ብናሽ ፎቶ ለሰርግ ይጠቅማል ስታገባና። አረ በእናትሽ ትገኝ ምንድነው? እውነት አትናገር። እሺ እንደው ከቆንጆ ሰው ጋር ስነሳ ምን መስላለሁ የሚለው ለማየት ነው። እንዴ አንቺ ደግሞ እንጂ በቃ እንደዚህ አታኩርፊ። እሺ በቃ እሺ እስኪ ደግሞ እንደዚህ እዚህ ጋር እንደዚህ ወደዚህ ጠጋ በል። ከዛ እስቲ ምንድነው የሚወጥረው? ምን እሺ ነው አንቺ? እስቲ መስተካከል ወይ? እሺ አባዬ ቢስኩት ግዛልኝ አባዬ ብሎ የሚያለቅሳን እኮ ነው። ለነገሩ እኔ ነኝ እሺ ራሴን ያወርድ ሰምኛለሽ እኩየሽ ነው እንዴ ና እሺ እንደውም ተጣልቻለሁ። እሺ አንቺ የበናሽ አትጃጂ አንቺ ሚቱ አኩርሽ ኧረ እኔ በናትሽ ምሳ እንብላ አድርጎኛል። ወዲህ እየጮህ ነው በናትሽ አንቺ ስታኮርታ ያለሽ እንደውም እኮ እያወቅሁ መሳሳቴ ነው የሚገርምሽ። ካሌባ እያወቅሁ መሳሳት ፈልገው ነው መሳሳቱ ነው ካሌባ? ምን ማለት ነው? አወቀ መሳሳቱ የሚፈልገው ነው ማለት ጀስት በቃ ኤብዬ ጽፌ ነበር መልሱ። ከዛ ዞር ብዬ ሳያቸው ሁሉም ቢብሎ ሞልቶታል። የኔን አጠፋሁትና ቢያደረኩት ግን ደግሞ ትክክለኛው መልስ ይሄ ነው። አስቡ ግርም ነው የሚለኝ እኮ የሰው ነገር ነው። አንተ ደግሞ ምን የሚያስገርም ነገር አለ እዚህ ጋር እናዳል እንጂ አንተ ማለት እኮ ፈልጌ የለም ግን አንድ እውነት በቃ በአካባቢያችን ያሉ ሰዎች ካላረጉት ወይ ካልተቀበሉት ያ ነገር እውነት አይባልም። ይሄን የሚያስገርም ስለምን ተወሩ ምን ተወሩ ነው የገባኝ። ወይ በቀላል መንገድ ላሳይ። ለምሳሌ እኔ አንድ እውነት ብናገርና በዙሪያዬ ያሉ 10 ሰዎች በትንሹ 10 ሰዎች ካላመኑት በዛ ነገር ያ እኔ የተናገርኩት እውነትነቱን ትቶ ሐሰት ነው። እንደውም እኔ ራሱ ሐሰተኛ ልባል እችላለሁ። እሱማ ትይዳ ልክ ነህ እኮ ግን አትገረም ልፈልግ እኮ ነው። አትገረም። እውነት ውሸት ደግሞ እውነት የሚሆንበት ጊዜ አለ። ይህ ደግሞ የሚያስማማ ሐሳብ ሆኖ ሳይሆን በአካባቢያችን እንዳሉ የሰዎች አመለካከትና ብዛት ይወሰናል። ለዚህም እኮ ነው እውነትነቷን ትታ ሰዎች በፈለጉበት አቅጣጫ እየመሯታል እንደ ልባቸው እያደረጓታል። ለዚህ ነው ይህ ደግሞ የምድር ሕግ ነው። ምን ማለት ይቻላል? እሺ አይዞህ አንተ ያለፈ ነገር አለ። ለቀጣዩ ማስተካከል ነው። አረ ዝም በይ ብናሽ ሱራላት እኔ ስላየሁት ነው አይደል? ሄደው
ይሄን ያህል በረብሸውና ቢጠላኝ ነው እንጂ ለምን ይሸሸኛል? ዮዲት ለምን እንዲህ ብለሽ ታስቢያለሽ? ሲጀመር አንቺ መጣሽ ሄድሽ ከሱ ጋር ምን ያገናኛል? ይሄ ያንቺ ጭንቅላት የፈጠረው የውሸት ዓለም ነው። እንዲህ ብለሽ እንድታስቢ ደግሞ አልፈልግም። አይደለም ቴዲ፣ አንደበቱ ምንም ባይናገር ድርጊቱ ግን ሁሉንም ነገር ይነግረኛል። ቆይ ማፍቀር ጥፋት ነው እንዴ? አንዳንዴ እኮ የኛ ባልሆነና ሊሆን በማይችል ነገር ተስፋ እያደረጉ መቀጠል እኮ ተገቢ አይደለም። ደግሞ የፈለጉት ነገር ሁሉ እኮ አይገኝም አይደል እንዴ? አዎ እኔ እያየሁሽ ከምትጎጂ ብዬ ነው ይሄን እየነገርኩሽ ያለሁት። ካስከፋሁሽ ደግሞ ይቅርታ አድርጊኝ። እና ትግል ነሽ ያልከኝ ሞር ከሱራ ጋር መነጋገሩ መልካም ነው ብዬ አስባለሁ። መነጋገራችሁ በመሃላችሁ ያለውን ክፍተት ሊሸፍን ይችላል። መነጋገር አልክ? ሲያየኝ እንዴት እንደሚሆን እያየሁ አይደል እንዴ? ዮዲት እኔ ከዚህ በላይ ምንም ልልና ምንም ላደርግልሽ አልችልም። በቃ ይቅርታ፣ እኔ መሄድ አለብኝ። ሱራፊል ካለ እሷ ራሱ አፈታም እንዴ? በእናት ደግሞ የሱራፊል ነገር። ቆይ ሴቶቹን ምን እያስነካቸው ነው? አንድ ወንድ 50 ሴት፣ የዚህ ደግሞ በጣም ከፍ ካሌባ። እኔ ግን በሱራ አልፈርድ። ታውቃለህ ጸጋ የሚባል ነገር አለ እኮ ጸጋ፣ የመወደድ ጸጋ። እንዴ ይህ ጸጋ ደግሞ ዝም ብሎ ለማንም አይታደል፣ ለውስን ሰዎች ተለይቶ ነው የሚሰጥ። ምናልባት ደግሞ ወይ ሴቶቹ የሚፈልጉት መስፈርት ሱራ ያሟላ ይሆናል። ማን ያውቃል? ታሴት እንዴት እኔ የምለው ቆይ እኛ የመጠላት ጸጋ እንሰጠን ነው? ሶይ እኛ አትበል፣ ራስን ችላው። እንዴት ይዳመንሽ? አንቺንም ታስጨንቅሽ ኮቻለች እንዴ? አንተ ስራ የለም እንዴ? ለምን አትሄድም? ምን ነው እንዴ ይሆንክ ያለው? አንተ ጨርስና እንዴ? አንተ ግን የቀደሙ ጭው የተጦላ? አዎ እኔ ምንም አላመንኩበትም። እሱን እና ግን ምን ይሻላል? ለጉራ ምን ነገር አለበት? ለጉራ ምን ነገር አለበት? ግን ደግሞ ይናደድ ቢሆንም ትነግሯለሽ። ማ አንተ ነህ ቀለል። አንተ ነህ? አዎ ታስጋድለኛ። አንተ ነው ያልነገረውሽ? ራስህ ንገር። አሁን አንተ ንገረው። እኔ ባወራ አይሰማኝም፣ አንተን ግን ይሰማው። አትይም እንዴት ተናዶ እንዳለ እኔ በውጥ ቢለኝስ? እኔ አልነግረውም። ራስህ ንገር። ምንድን ነው በውጥ የሚለው? ንገረው ዝም ብለህ በቃ። እኔ ግን ግራ ገብቶኛል። እኔ አልነግረውም። ራስህ ብናገረው አልፈም መስሎ በቃ ቆፍጠን ብለህ ንገረው። ደግሞ ሰምተን እንደደበቅነው ካወቀ ሁላችንም ከአንተም ብሩም ትወቅት አራው እንተ ንገረው። ግን እንዴት ተናዶ እንዳለ እኔ በውጥ ቢለኝስ? እኔ አልነግረውም። ራስህ ንገር። አታትናገርም? ደምነው ተወቅ ዲቦራና ዳሪክና ዲቦራ take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that. Spitting slow, spitting fast. I could roast, I could gas. Think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words you can say.